በየጊዜው በተለያዩ ቀጠናዊና ዓለም አቀፋዊ ጉዳዮች ሲታመስ የሰነበተው የምስራቅ አፍሪካ ቀጠናና የቀይ ባህር ቀጠና አሁን ደግሞ ሌላ ከበድ ያለ ውዝግብን ሊያስተናግድ እንቅስቃሴዎች ስለመስተዋላቸው የወጡ መረጃዎች አመላክተዋል። ከሰሞኑ ራሽያና ሱዳን ንግግር መጀመራቸው ተሰምቶ የነበረ ሲሆን አሁን ደግሞ ራሽያና ሱዳን በመስማማት የራሽያ ጦር በቀይ ባህር ቀጠና ሊሰፍር መሆኑ ተሰምቷል። በሌላ በኩል ኢትዮጵያና አሜሪካ የባህር ኃይላቸውን ወደ ቀይ ባህር ሊያዘምቱ መሆናቸው ተሰምቷል። ይህም በኤርትራና በግብፅ ውስጥ ቁጣን ፈጥሯል ተብሏል። እንደዚሁም ሆርን ሪቪው ያጋራው አዲሱ ኢትዮጵያስ ራይትስ ቱ ኔጎሺየት ሶቨሪን ሲ አክሰስ ዊዝ ኤሪትሪያ በሚል በቀረበው ጽሑፍ ላይ ኢትዮጵያ የባህር በሩን የማግኘት ሕጋዊ መብትና እንደዚሁም አማራጮች ብሎም እድሎች እንዳሉ ማመላከቱ በኤርትራ መንግስት ዘንድ ቁጣን ስለመቀስቀሱ ተሰምቷል። ይህም በሁለቱ ሀገራት መካከል አዲስ ውዝግብን እንዳይፈጠር ወደ ጦርነትም እንዳያስገባቸው ስጋት የፈጠረ ጉዳይ ስለመሆኑም የወጡ መረጃዎች አመላክተዋል። በሌላ መረጃ ዘ ዎል ስትሪት ያጋለጠው ሚስጥር መነጋገሪያ ሆኗል። በርካቶች በምስራቅ አፍሪካና በቀጠናዊ ጉዳዮች ዙሪያ አሁን ላይ በስፋት እየተነጋገሩ ሲሆን አሜሪካና ራሽያ በቀይ ባህር ቀጠና ላይ ፊት ለፊት ሊፋጠጡ ስለመሆናቸውም ተሰምቷል። ይህ ደግሞ በቀጠናው በሁለቱ ሌላ ኃያላን ሀገራት ጎራ የተሰለፉ ኃይሎችንም ጭምር ሊከፋፍል እንደሚችልና ቀጠናውን እንደተፈራው ወደ ውዝግብ ማዕከልነት እንዳይቀይረውም ስጋትን ፈጥሯል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን በዚህ ሰዓት ወደ እናንተ የሚደርሰው ከገበያ ሚዲያ የሚቀርብላችሁ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ከላይ የጠቀስናቸውንና ሌሎች ቀጠናዊ ተያያዥ ጉዳዮችን በማከል ለእናንተ በሚመጥን መልኩ እንደሚከተለው ተከታዩን ጥንቅር አዘጋጅተናል። አብራችሁን ቆዩ እያልን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ እንድታበረታቱ ሐሳብም አስተያየትም ካላችሁ እንድትሰጡን እየጋበዝን በቀጥታ ወደ መረጃው ተሻገርን። የኢትዮጵያን ብሔራዊ ጥቅም በተለይም የባህር በርና የአባይ ውሃን በሚመለከት እንደዚሁም ከድንበርና ከሉዓላዊነት ጋር በተያያዙ ጉዳዮች ላይ በርካታ ሰፋፊ መረጃዎችን በማውጣት የሚታወቀው ሆርን ሪቪው የተሰኘው ቲንክ ታንክ ፎረም አሁን ደግሞ አዲስና አነጋጋሪ ምናልባትም በኢትዮጵያና በኤርትራ መካከል ሌላ ምዕራፍን የሚከፍት ጽሑፍ ማሰራጨቱ ተሰምቷል። በዚህ ጽሑፍ ኢትዮጵያ አዲስ የባህር በር የምታገኝበት ዕድል እንዳለና ይህም በሕግ አግባብ በእጅጉ የሚደገፍ መሆኑን አመላክቷል። በዚህ ረገድ ከዚህ ቀደም ኤርትራም ሆነች በቀጠናው ያሉ አገራት የቅኝ ግዛት ዘመንን ስምምነቶች በማንሳት ኢትዮጵያ የባህር በር እንደሌላት ሲናገሩ የነበረውና ሲያሰራጩ የነበረው የሐሰት ትርክትና ዘገባ ተቀባይነት እንደሌለው የሚያረጋግጥ ነው የተባለ ሲሆን በሌላ በኩል ደግሞ ሦስቱ ማለትም የውጫሌ የአልጀርሱ ስምምነትና በ1990ዎቹ መጀመሪያ አካባቢ እንደዚሁም በ1950ዎቹ የተፈረሙ ኢትዮጵያ ከቅኝ ግዛት ኃይሎች ጋር የተፈራረመቻቸው ስምምነቶች በጠቅላላው ኢትዮጵያን የባህር በር ያሳጡ ሳይሆን ኢትዮጵያ ወደ ባህር በር እንድትቀርብ በውስጣቸው ድንጋጌዎችና መረጃዎችን የያዙ እንደሆኑ በጽሑፉ ተመላክቷል። ምንም እንኳን ይህ ጉዳይ በኤርትራ ባለሥልጣናት ዘንድ ተቀባይነት ባይኖረውም አሁንም ድረስ ግን የመከራከሪያ ነጥብ ሆኖ ስለመቀጠሉ ተሰምቷል። በተለይም እንደ አብነት የተነሱት የ1889ኙ የውጫሌ ስምምነት እንደዚሁም የ1950ው ድንጋጌና በ1950ው ድንጋጌ 390/5 እና እንደዚሁም እንደ አውሮፓውያን አቆጣጠር በ2000 የተፈረመውና በኤርትራና በኢትዮጵያ መካከል ሰላም እንዲወርድ ምክንያት ሆኗል የተባለው የአልጀርሱ ስምምነትን በምሳሌነት በማንሳት እነዚህ ስምምነቶች ፖለቲካዊ ውሳኔዎች ስለሆኑ የሀገሪቱ የፖለቲካ ስምምነት አካል እንጂ ሀገሪቱን የባህር በር የሚያሳጡ ወይም የሀገሪቱ ዳር ድንበርና አጠቃላይ ግዛቷን የሚወስኑ አይደለም ሲል የሆርን ሪቪው አዲሱ ጽሑፍ አመላክቷል። በዚህም በአልጀርሱ ስምምነትም ቢሆን ግዛቶች ለኤርትራ ሲወሰኑ ኢትዮጵያን የባህር በር በሚያሳጣ ሁኔታ ሳይሆን ይልቁንም ኢትዮጵያ የባህር በር አክሰስ የምታደርግበት አሊያም የምታገኝበት ዕድል በአንቀጾች ውስጥ እንዳለ ተመላክቷል ተብሏል። ይህ ጉዳይ በኤርትራው
አፈቀላጤ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በኩል ተቀባይነት እንዳላገኝና የኤርትራ መንግስትም በዚህ ጉዳይ ላይ ከኢትዮጵያ መንግስት ጋር የተቃረነ ሐሳብ እንዳለው የሚያመላክት አዲስ መግለጫ መሰጠቱ የተሰማ ሲሆን በተለይም ይህ ሁኔታ በሁለቱ ሀገራት መካከል ኢትዮጵያ ኤርትራን ለመውረር የምታደርገውን ጥረት የሚያመላክትና አሁን ላይ ሁለቱ ሀገራት የገቡበትን ውጥረት የበለጠ ሊያፋፍም የሚችል አዲስ እንቅስቃሴ ነው ሲሉም ተችተውታል። ምንም እንኳን የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ይህንን በሆርን ሪቪው በኩል ወጣ የተባለውን አዲሱን የጥናት ሪፖርትን ማዕከል ያደረገውን ጽሑፍ ባይቀበሉትም በርካታ ምሁራንና የዓለም አቀፍ ግንኙነት ተንታኞችና ከወደብና ከሰላምና ከጸጥታ ጉዳዮች ጋር የተለያዩ ጽሑፎችንና ምርምሮችን በማድረግ የሚታወቁ ዓለም አቀፍ ተቀባይነት ያላቸው ኤክስፐርቶች ግን ኢትዮጵያ የባህር በር የማግኘት ዕድሏ ሰፊ እንደሆነና ይህንንም ያለምንም ጦርነት በሕጋዊ መንገድ ማግኘት የምትችልበት ዕድል እንዳለም መጠቆማቸው የኤርትራ መንግሥት በርግጥም የሰው ግዛት በኃይል ይዞ አሁንም ድረስ እየተከራከረ እንደሆነ ያመላከተ ነው ተብሏል። አሁንም ድረስ የቀጠለው የሁለቱ ሀገራት የባህር በር ይገባኛል ውዝግብ እስካሁን ድረስ በቀጥታ መፍትሄ ባያገኝም በተለያዩ አቅጣጫዎች እየወጡ ያሉ መረጃዎች እንዳመላከቱት ግን ኢትዮጵያ ከፍተኛ የሆነ ዓለም አቀፋዊ ዲፕሎማሲያዊ ተቀባይነት ስለማግኘቷና የባህር በር አጀንዳዋም ወደፊት እልባት ሊያገኝ የሚችልበት ዕድል እየሰፋ ስለመምጣቱም መረጃዎቹ አመላክተዋል። ነገሮች አሁን ላይ እንደተካረሩ ቢቀጥሉም በተለይም በሻዕቢያ መንግሥት በኩል ኢትዮጵያን ለመውጋትና የኢትዮጵያን ሰላም ለማናጋት ከተለያዩ ኃይሎች ጋር ጥምረትን በመፍጠር ኢትዮጵያ ላይ ጦርነትን ለመክፈት የሚደረገው እንቅስቃሴ የቀጠለ ቢሆንም በአንጻሩ ኢትዮጵያ ከተለያዩ የዓለም ሀገራት በተለይም ጠንካራ ኢኮኖሚና በዓለም አቀፍ ደረጃ ትልቅ ዲፕሎማሲያዊ ተቀባይነት አላቸው ከሚባሉ ከሌላ ሀያላን ሀገራት ጋር ያላት የጠበቀ ቁርኝትና ወዳጅነት አሁን ላይ ለማሳካት እየተንቀሳቀሰች ያለችውን እንደዚሁም አስመልሳም በቀይ ባህር ቀጠና ላይ ቀጣይዋ ትልቅ አገር ለመሆን እያደረገች ያለውን እንቅስቃሴ የሚደግፍም ነው ተብሏል። በሌላ በኩል የሻዕቢያ መንግሥት ከፍተኛ የሆነ ዓለም አቀፋዊ ዲፕሎማሲያዊ መገለል እንደደረሰበት ያሳዩ መረጃዎች እንዳመላከቱት ደግሞ ኢሳያስ አፈወርቂ አሁን የቀራቸው አንድ ብቸኛ ዘመድ የፖርት ሱዳኑ የሱዳንን ግማሽ መንግሥት የሚመራው አልቡርሃን ብቻ እንደሆነ በማመላከት በተለይም በቅርቡ በቀይ ባህር ቀጠና ልገባ ነው ስትል ያስታወቀችው ራሽያ ከአልቡርሃን ጋር የፈጠረችው ጥምረት አሜሪካን ያስቆጣና በቀጠናው እንደ ኢሳያስ አፈወርቂና አልቡርሃንን የመሰሉ መንግስታትን ደግሞ ከስልጣን እንዲነሱ እንቅስቃሴ እንድትጀምር ያስገደደ ጉዳይ ነው ተብሏል። ለዚህ ደግሞ እንደ አብነት የተነሳው ከሰሞኑ የአሜሪካ የጦር ጀነራሎች በቀጥታ ወደ አዲስ አበባ በመምጣት አዲስ አበባው የ4 ኪሎ ቤተ መንግሥት ዘዋሪው ጠቅላይ ሚኒስትር ዶክተር አብይ አህመድና እንደዚሁም ከፑንትላንድ ከሶማሌላንድና ከጁባላንድ መሪዎች ጋር አድርገው የተመለሱት ውይይት ቀጠናውን ኢትዮጵያ እንድትዘውር በተለይም በቀጠናው ሰላምና ደህንነት ዙሪያ አሜሪካ ኢትዮጵያን በአጋርነት ይዛ ለመስራት መወሰኗንና የኢትዮጵያም የቀይ ባህር በር አጀንዳን በሚመለከት የአሜሪካ መንግሥት ከኢትዮጵያ ጋር የተመሳሰለና የተጣጣመ ወጥ አቋምን ይዞ ስለመገኘቱ ያመላከተ ነው ተብሏል። በዚህም ኢትዮጵያ የባህር በሩን የምታገኝበት ዕድል እየሰፋ ስለመምጣቱ የተነገረ ሲሆን በአንጻሩ ምንም እንኳን ከአሜሪካ ጋር የጠበቀ ግንኙነት ቢኖራትም አሁን ላይ አልቡርሃንንና ኢሳያስ አፈወርቂን በመደገፍ ኢትዮጵያንና መላው ምስራቅ አፍሪካ ቀጠናን ለማተራመስ እየሞከረች የምትገኘው ግብፅ በአሜሪካ እርምጃ ደስተኛ እንዳልሆነች ተመላክቷል ተብሏል። አሜሪካ ቅድሚያ ለብሔራዊ ጥቅም የምትለውና በተለይም አሁን ላይ አሜሪካን እየመሩ የሚገኙት ፕሬዝደንት ዶናልድ ትራምፕ አሜሪካ ፈርስት በሚለው የውጭ ግንኙነት ፖሊሲያቸው የሚታወቁ መሆናቸው ደግሞ በእርግጥም አሜሪካና ራሽያ የቀይ ባህር ቀጠናና የምስራቅ አፍሪካ ብሎም በመካከለኛው ምስራቅ ያለውን የሁለቱን ልዕለ ኃያላን አገራት ማለትም የራሽያና የአሜሪካን የበላይነት ፉክክርን ቅድሚያ በመስጠት ለግብፅና ከግብፅ ጋር ለተሰለፉ ኃይሎች ጀርባቸውን መስጠታቸውን ያመላከተ ነውም ተብሏል። በቀጣይ በአሜሪካና በራሽያ መካከል ይደረጋል ተብሎ የሚጠበቀው ቀጠናዊ ፉክክር ምናልባትም አሁን ላይ አልቡርሃንና የራሽያው ፕሬዝደንት ቭላዲሚር ፑቲን የመሩት ስብሰባ ሁለቱ አገራት ማለትም ሱዳንና ራሽያ የራሽያ የጦር ኃይል ወደ ሱዳን አካባቢ ማለትም በቀይ ባህር ቀጠና እንዲሰፍር ስምምነት ላይ የመድረሳቸው ጉዳይና ወደ 300 የሚቆጠሩ
አሁን ላይ በሱዳን የሚገኙ የራሽያ ጦር አባላት እንደዚሁም 4ቱ የራሽያ መርከቦች ወደ ቀይ ባህር ቀጠና ይጠጋሉ የመባሉ ጉዳይ በቀጠናው ትልቅ ጡዘትን ከመፍጠሩም በላይ ከራሽያና ከአሜሪካ ጎን የተሰለፉ የቀጠናው ሀገራትም ጭምር ሊከፋፈሉ የሚችሉበት ዕድል እንዳይኖር ስጋትን የፈጠረ ነው ተብሏል። ከትላንት በስቲያ አመሻሽ ላይ ከአሜሪካ ነጩ ቤተ መንግሥት ወደ 4 ኪሎ በተደረገው የስልክ ጥሪ የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮና የኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድ ምክክር ማድረጋቸውን መረጃዎች ያመላከቱ ሲሆን በተለይም ኢትዮጵያ በቀጠናው የአሜሪካ ዋና የጸጥታና የጸረ ሽብር ብሎም ቀጠናዊ ደህንነትን በማስጠበቁ ረገድ ትልቅ አጋሮና እንድትቀጥል ስምምነት ላይ ስለመደረሱና አሁን ላይ ሁለቱ አገራት በቀጥታ የጦር ኃይላቸውንና የባህር ኃይሉን ወደ ቀይ ባህር ቀጠና ላይ ለማዝመት በዝግጅት ላይ ስለመሆናቸው የወጡ መረጃዎች አመላክተዋል። ይህ ኢትዮጵያና አሜሪካ በጥምረት የባህር ኃይላቸውን በቀይ ባህር ቀጠና ላይ ያሰማራሉ የሚለው መረጃ ከመሰማቱ ከሰዓታት በኋላ ደግሞ የሱዳኑ ግማሽ መንግስት መሪ ጄኔራል አብዱልፈታህ አልቡርሃን የሚመሩት መንግስት ከራሽያ መንግስት ጋር በፈጠረው ስምምነትና በደረሰበት መግባባት መሰረት የራሽያ መንግስት ጦር ኃይል በቀይ ባህር ቀጠና ሱዳን በምታዋስነው ድንበር አቅጣጫ የጦር ሰፈር እንዲገነባና የባህር ኃይሉም ወደ ቀይ ባህር ቀጠና ወደ ሱዳን ድንበር አቅራቢያ እንዲጠጋ ስምምነት ላይ ስለመደረሱ ተሰምቷል። ከዚህም በተጨማሪ የሱዳኑ ጦር መሪ አልቡርሃን የሚመሩት መንግስት ከራሽያ መንግስት ዘመናዊ የሚባሉ የአየር ስርዓትና የተለያዩ የጦር መሳሪያዎችን ድጋፍና እንደዚሁም ዘመናዊ የሚባሉ የረጅም ርቀት ተወንጫፊ ሚሳኤሎችና ሌሎች የጦር መሳሪያዎችን በዝቅተኛ ዋጋ ከራሽያ መንግስት እንዲያገኝም ስምምነት ላይ ስለመደረሱ መረጃዎቹ ጠቁመዋል። ዘ ዎል ስትሪት አወጣው በተባለው መረጃም ይህ ቀጠና አሁን ላይ ወደ ለየለት ውዝግብ እንዳይገባ ስጋት መፈጠሩ የተነገረ ሲሆን በተለይም አልቡርሃን ወደቡን በ25 ዓመት የሊዝ ስምምነት ለሩሲያ ለመስጠት የመስማማታቸው ጉዳይ ቀጠናው ላይ ሩሲያ በእርግጥም የመምጣቷ ጉዳይን ያረጋገጠ ሲሆን በሌላ በኩል ኢትዮጵያና አሜሪካ የባህር ኃይላቸውን በቀጠናው አሰማራለሁ የማለታቸው ጉዳይ የራሽያ የጦር መርከቦች ወደ ቀጠናው ሳይመጡ በሱዳንና በኤርትራ አዲስ ለውጥ ሊኖር እንደሚችል ያመላከተ ነው ተብሏል። ለዚህ ደግሞ በዋናነት በአመክንዮነት የተነሳው ሐሳብ የአልቡርሃን መንግሥት ከራሽያ ጋር ያለውን ጥምረት የሚያጠናክር ከሆነ አሜሪካ በቀጠናው ያላትን የበላይነት የምትቀማ ሲሆን ይህ እንዲሆን የማትፈቅደው አሜሪካ ደግሞ የራሽያ ጦር ወደ ሱዳን አካባቢ ከመጠጋቱ በፊት የቀጠናውን አጠቃላይ ሁኔታን በመቃኘት ቀጠናውን ለመቆጣጠር የሚያስችል ቅጽበታዊ እርምጃን ለመውሰድ ታሳቢ በማድረግ ኢትዮጵያን ጨምሮ በቀጠናው ከአሜሪካ ጋር የሚሰሩ አገራትን በማጣመር ቀጠናውን ለመቆጣጠር አሁን ላይ መግባባት ላይ ስለመደረሱም የወጡ መረጃዎች አመላክተዋል። አሁን ላይ በራሽያና በአሜሪካ መካከል የተፈጠረውን ዓለም አቀፋዊ ፉክክርን መሠረት በማድረግ ሁለቱ ሌላ ኃያላን አገራት የገቡበት ውዝግብ ከሰሜን አሜሪካ ግዛቷ አላስካ ቀጥሎ በአውሮፓ ምድር በዩክሬንና በራሽያ ጦርነት መካከል እንደዚሁም አሁን ደግሞ በቀጥታ በምስራቅ አፍሪካና በቀይ ባህር ቀጠና ብሎም በመካከለኛው ምስራቅ የሚቀጥል ይሆናልም ተብሎ እየተፈራ እንደሆነም መረጃዎች ጠቁመዋል። ይህ ጉዳይ ቀጠናውን የበለጠ እንዳያተራምሰው ስጋት የገባቸው የጂኦፖለቲክስና የዓለም አቀፍ ምሁራን እንዳስረዱት ደግሞ በተለይም አሜሪካና ራሽያ አሁን ላይ በዚህ ቀጠና እያደረጉት ያለው እንቅስቃሴ የተለያዩ አገራትን በጎራቸው በማሰለፍ ልክ እንደ ከዚህ ቀደሙ ማለትም እንደ ቀዝቃዛው ጦርነት ጊዜ ሰላምና ጸጥታ ብሎም ጦርነት የሌለበት በውዝግብ ብቻ የተሞላና የቃላት ጦርነት የሞሉበት እንቅስቃሴን እያደረጉ መምጣታቸው በእርግጥም ታሪክ ራሱን እንዳይደግም ስጋትን ፈጥሯል ተብሏል። ኢትዮጵያ ከአሜሪካ ጋር የፈጠረችው ጥምረት አዋጪ ነው የሚሉ የጂኦፖለቲክስና የቀጠናዊ ጉዳዮች ተንታኞች እንደሚያስረዱት ደግሞ በእርግጥም አሜሪካ በቀጠናው በራሽያ የበላይነት እንዲወሰድባት ስለማትፈልግና የራሽያ መንግሥት ከዩክሬን ጋር እያደረገ ባለው ጦርነት በተለያዩ የአውሮፓ ሀገራት የምትደገፈው ዩክሬን የራሽያን ኢኮኖሚ እያዳከመች በመሆኗ አሜሪካ በቀይ ባህርና በምስራቅ አፍሪካ ብሎም በመካከለኛው ምስራቅ ቀጠና የበላይነት እንደሚኖራት በማረጋገጥ
በተለይም አሜሪካ ከዚህ ቀደም በራሽያ ሲደገፉ የነበሩ የመካከለኛው ምስራቅ አገራት ማለትም እንደ ሶሪያና ኢራቅን የመሰሉ አገራትን በእጇ ማስገባቷና አሁን ላይ በቀይ ባህር ቀጠና ላይ ከሚገኙ ፈርጣማ አቅም አላቸው ወሳኝም ናቸው ከሚባሉ እንደ ሳውዲ አረቢያና ግብፅን የመሰሉ አገራት እንደዚሁም በምስራቅ አፍሪካና በህንድ ውቅያኖስ ሰሜናዊ ዳርቻ ላይ የሚገኙት ትንንሽዬ ከሚባሉ ሀገራት መካከል እንደ ጅቡቲና ሶማሌላንድ እንደዚሁም የመንን የመሰሉ አገራትን በተለያዩ ጎሳዎች በመከፋፈል በእጇ ያስገባች መሆኗ በቀጠናው ላይ የበላይነቷን እንድታረጋግጥ በእጅጉ እንደሚረዳት በማመላከት አሁን ላይ በሱዳን ያለውን የእርስ በርስ ግጭትም በጀነራል ሙሐመድ ሐምዳን ዳጋሎ ወይም በአርኤስኤፍ ጦር የበላይነት እንዲጠናቀቅ የምታደርገውን ከፍተኛ የሆነ ድጋፍ በማጠናከር አልቡርሃን ላይ የኃይል የበላይነት እንዲወሰድባቸው በማድረግ አልቡርሃን ምናልባትም እንዲወገዱ ልታደርግ የምትችልበት ቅጽበት ከፊት እንደሚጠብቅ በማመላከት ኢትዮጵያ የባህር በሩን የምትቆናጠጥበት ጊዜ ቅርብ እንደሚሆን ማመላከቻ ሰጥተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ መልካሙን ሁሉ ተመኘን። ሰላም።